የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ትልቁ ጨዋታ ማንቸስተር ዩናይትድ እና አርሰናልን የሚያገናኘው ነው። ማንቸስተር ዩናይትድ በሊጉ ደረጃ 14ኛ ይገኛሉ። ሁለተኛ የሚገኘውን አርሰናልም በኦልድ ትራፎርድ የሚያስተናግዱ ይሆናል። የሩበን አሞሪም ልጆች ከማይክል አርቴታ የሚፋጠጡ ይሆናል። ተጠባቂ ጨዋታ ነው። እንግዲህ በሁለቱም በኩል ምን አይነት ታክቲካዊ ለውጦች ይጠበቃሉ? ከአርሰናል በኩል ምን እናያለን? ማለት በታክቲኩ በኩል በተለይ የሚካኤል ሞሪኖ የአጥቂነት ሚና ሃቨርትዝን እየተካ እንዳለ በግልጽ እየታየ ይገኛል። ከዛ ውጭ የኢታን ኑዋሪና ሳካ በሚመለስበት ወቅት እንዴት ሊሰለፉ ይችላሉ? ከሁለቱስ ማን የተሻለ ፖዚሽናል ፕሌይ ነው? ከዛ ውጭ ደግሞ የተለያየ አይነት ብቃትስ ምን አላቸው? ምን ያመሳስላቸዋል? ምንስ ያለያያቸዋል? የሚለው ነግራቸዋለን። የማንቸስተር ዩናይትድ ቤት ስንሄድ ደግሞ ማንቸስተር ዩናይትድ ከኋላ ሲመሰረት የመድፈኞችን ፕረስ እንዴት ሆኖ መውጣት ይችላል? ባለፉት ጨዋታዎች እንዴት ሆኖ ከአርሰናል ፕረስስ አመለጠ የሚለውን የምንነግራችሁ ይኖረናል። ማንቸስተር ዩናይትድ ቤት ሌላኛው የሚሆነው ከፊት የሚሰለፈው አጥቂ ራስመስ ሆይሉንድ ወይስ ቺዶ ኦቢ ማርቲን? ለዚህ ወሳኝ ጨዋታ ማን ሊሆን ይችላል? የተከላካይ ስፍራው ላይ የተከላካዩ መሃል ወይም የተከላካዩ ወሳኙ ሰው ማጓየር ወይስ ዴሊት በሚልም የምናያቸው ነጥቦች ይኖሩናል። ይህ ታክቲካዊ እይታዎችን የምናቀርብበት ፕሮግራማችን ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ 20 ሺህ የምናደርገው ነው ጉዞ ደግፉን አድማጮቻችን። ከዛ ውጭ በእናንተ እይታ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ የናንተን ሬት ግምታዊ እይታችሁን በጨዋታው ላይ ማን የተሻለ ፐርፎርም ሊያደርግ ይችላል ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ አንዱ ሊሆን የሚችለው ምንጠራቸው የኑዋሪ፣ የሚካኤል ሞሪኖ፣ የካላፊዮሪ ወይም ስካሊን በአርሰናል በኩል መጥቀስ እንችላለን። በማንቸስተር ዩናይትድ በኩል ጆሹዋ ዘርክዚ፣ ቺዶ ኦቢ ማርቲን፣ ብሩኖ ፈርናንዴዝን መጥራት የምንችላቸው ናቸው። እነዚህ በሁለቱም በኩል አስቸጋሪ የሆነ ፐርፎርማንሳቸውን ሊያሳዩ የሚችሉ ሁለት ቡድኖች ቁልፍ ተጫዋቾች ናቸው። ስለዚህ ኮሜንት መስጫ ቦክስ ላይ በእናንተ እይታ የጨዋታው ላይ ማን ወሳኝ ሆኖ እንደምታዩት ኮሜንት ላይ አስቀምጡልኝ። እንግዲህ በሁለቱም በኩል የታክቲካዊ ፍጥጫውን ስናይ ሩበን አሞሪምም አርፎ የሚተኛ የተረጋጋ አይነት አሰልጣኝ አይደለም። ማይክል አርቴታም ጋር ስትሄዱ በሁለቱም በኩል የመፎካከር ስሜትን ታያላችሁ። የ39 ዓመትና እዚህ ጋር የ42 ዓመት የፕሪሚየር ሊግ ልምድ ያለው የፕሪሚየር ሊግ ልምድ የሌለው ቢሆኑ ነገር ግን አንዱ በአውሮፓ መድረኮች ላይ በተለያዩ ሀገራት ላይ ዋንጫን ያሸነፈ ነው ሩበን አሞሪም። ማይክል አርቴታ እስካሁን ድረስ ዋንጫዎችን አላሸነፈም፣ ነገር ግን አርሰናልን በፕሪሚየር ሊጉ ተፎካካሪም አድርጎታል። ስለዚህ ሁለቱም ጠንካራ የሆነ ፉክክሮችን የታክቲካዊ እይታዎቻቸውን ይዘው እንደሚመጡ የሚጠበቅ ነው የሚሆነው። እንግዲህ በአርሰናል በኩል በግልጽ እንደሚታየው በዘንድሮ ውድድር ዓመት የአጥቂ ችግር እንዳለበት በሃቨርትዝ እንኳን መፍታት ያልቻሉት አጥቂ ችግር እንዳለበት፣ ነገር ግን የሃቨርትዝ መጎዳትን ተከትሎ ይህንን ቦታ የሚሸፍን ትክክለኛ ተጫዋች እንዳጡ፣ ነገር ግን ባለፉት 2 እና 3 ጨዋታዎች አሁንም ትክክለኛውን ሰው ያገኙ እስከሚመስል ድረስ ሚካኤል ሞሪኖ ይህንን ቦታ እየሸፈነ ይገኛል። የአርሰናል ማጥቃት ፒኤስቪ አይንዶቨን ላይ 7 አስቆጥሯል። በጣም አስደማሚ ፐርፎርማንስ ነበር። ትልቁ ስራ የሚያደርጉት ምንድነው? አርሰናል በሚያጠቃበት ወቅት 5ቱን ተጫዋቾችን ወደፊት በጣም ገፋ አድርጎ መውሰድ ነው። እንግዲህ ሚካኤል ሞሪኖን በኦዴጋርድና ራይስን፣ ኦዴጋርድ የቀኙን ራይስ የግራውን ይይዛሉ። ትሮሳርድና ኑዋነሪ ደግሞ የሁለቱን መስመሮች ይይዛሉ። አሁን አርሰናል ማጥቃት 5ቶቹ ፕረስ አድርገው ኳሱን ይዘው ወደ ሳጥን ውስጥ መግባት ነው። የስካሊና ቶማስ ፓርቲ አማካይ መስመሩ ይሸፍናሉ። ገብርኤል ሳሊባና ቲምበር መስመሮችን ይጠብቃሉ። አሁን እዚህ ጋር ነው እንግዲህ አርሰናል ታክቲካዊ ለውጦች የሚካሄዱት። ስካሊ የሚሰለፍ ከሆነ የተለየ ብቃት ልንል እንችላለን። ከቶማስ ፓርቲ ጋር ተሰልፉ የማይክል አርቴታ ታክቲካዊ ሂደቱን የምትበበት ከሆነ ከዛ ውጭ ግን ስካሊ የማይሰለፍ ከሆነ ካላፊዮሪ የሚሰለፍ ከሆነ አርሰናል ማጥቃት ሂደቱን የሚያስጀምረው ካላፊዮሪ ወደ ማጥቃቱ 6ኛ ሰው ሆኖ ይገባና መስመሮቹን ሲያገዝ ዲክላን ራይስ መለስ ሊል ይችላል። ስለዚህ በ5 ሆኖ ሊቀጥል ይችላል። ከዛ ውጭ ዲክላን ራይስም 6ኛ ሆኖ በአንድ ላይ ያጠቁ። የአርሰናል የመከላከል ክፍል ግን የቀኝ መስመሩ ተከላካይ በተከላካይ መስመር ነው ይጠብቃል። ስለዚህ ጋብሪኤል የግራ መስመር የሚመስል ፖዚሽንን የሚይዝ ይሆናል። አርሰናል በሚያጠቃበት በኩል ስካሊ የሚገባ ከሆነ ግን ቲምበርን ነው ወደፊት ለመውሰድ ጥረት የሚያደርገው። ያም የአርሰናል የመጀመሪያ ጎል ላይ እንዳያችሁት ነው። ቲምበር ኦቨርላፕ እንዲያደርግ 6ኛ ሰው ሆኖ ወደ ሳጥን ውስጥ ጠጋ ብሎ እንዲጫወት የማይክል አርቴታ ምኞት ነው የሚሆነው። እንግዲህ አርሰናል ፍትጊያዎቹ የሚጠበቁ ይሆናል። የአርሰናል ማጥቃት 5-2-3 የሚመስል አይነት ነው ባለፉት ዓመታቶች ማይክል አርቴታ ሲተገብረው የነበረው። የዩናይትድ ደግሞ መከላከል 3-4-3 እንደሆነ ታውቃላችሁ። ስለዚህ 3-4-3 ብቻ ግን ሆኖ አይቀርም። የሞሪኖ መከላከል ወደ 5-2-3 የሚመስል መከላከሎቹ ሁለቱም መስመሮች ለመዝጋት የሚጠቀም ይሆናል። እንግዲህ የሃቨርትዝን ቪዲዮ እንደሚያይ ሚካኤል ሞሪኖ ነግሮናል። ሃቨርትዝን ቦታዎችን ለመሸፈን ጥረት እንደሚያደርግ። ስለዚህ ሚካኤል ሞሪኖ የአጥቂ መስመሩን ወደፊት ጠጋ ብሎ ማጥቃት ሳይሆን የፎልስ ናይን ሚናውን ይይዝና ወይም ፎልስ ናይንም ላትሉ ይችላላችሁ አፍቴን የሚሉት ወይም ደግሞ 10 ቁጥርና ተጨማሪ 1/2ኛ የምትሉት አይነት 10 ከግማሽ የሚባል የማጥቃት መስመሩን የሚያግዝ ነው። ከኦዴጋርድ ጋር ነው። ኦዴጋርድ ነው ሙሉ ቡድኑን እንግዲህ ፕረስ ያደርጉም የሚያስጀምራቸው። ከኦዴጋርድ ጥግ ሆኖ ያንን የአርሰናል የአማካኝ መስመሩ ላይ ሳጥኑን መስራት ይችላሉ። ያ ማለት
አራቱ ተጫዋቾች ስካሊ፣ ቶማስ ፓርቲ ከፊት ደግሞ ሁለቱ ተጫዋቾች የሆኑት ሞሬኖና ሌላኛው ተጫዋች ኦዴጋርድ አራቱ ሳጥኑን የሚፈጥሩ ይሆናል። ስለዚህ አማካይ ክፍሉን መቆጣጠር በሞሬኖ በኩል እንዲቻል ማይክል አርቴታ ጥረቶችን ያደርጋል። ይህ እንግዲህ ጥሩ የሚባል ነው። ስለዚህ በጥንቃቄ ማየት የሚጠበቅባቸው ስካሊ ከተሰለፈ አማካይ ክፍሉን በደንብ ለአርሰናል ሚና የሚሰጥ ይሆናል። ስለዚህ ማንቸስተር ዩናይትድ ጥንቃቄ እዚህ ቦታ ላይ ሊወስድ የሚገባ ነው የሚሆነው። ሌላኛው የሚሆነው በአርሰናል በኩል ካላፊዮሪ ከተሰለፈ ግን የካላፊዮሪ ከተከላካይ ጀርባ የሚደረጉ ሩጫዎችን ማንቸስተር ዩናይትዶች በሚገባ መከላከል ይጠበቅባቸዋል። እንግዲህ ሌላኛው የሚሆነው ስለ ታክቲኩ ስናወራ የኑዋሪና የሳካን ሁኔታ እናንሳ። እንግዲህ ሳካ ከአርሰናል ከተጎዳ ጊዜ ጀምሮ የአርሰናል ማጥቃት በጣም እየተመጣጠነ መጥቷል። እንግዲህ ኑዋሪ ከመስመሮችን ከመጠበቅ ይልቅ ሃፍ ስፔሱ ላይ ወይም ደግሞ ኢንቨርትድ ዊንገርነቱ ቦታ ላይ የመገኘት ሚናው ከጊዜ ወደ ጊዜ እየጨመረ መጥቷል። በሚገባም ቦታውን እየሸፈነ ይገኛል። ወደ ማጥቃቱም የማዘንበል ይታያል። ስለዚህ ያንን ተከትሎ የአርሰናል ማጥቃት ባላንስ እየሆነ ይታያል። በሶስቱም በኩል 33% የሚመስል አይነት ነገር ግን በሚገርም ሁኔታ አርሰናል በፒኤስቪ ጨዋታ ላይ የአርሰናል ማጥቃት ከብዙ ጊዜ በኋላ ለመጀመሪያ ጊዜ በሚባል ሁኔታ የግራው መስመር ጠንካራ ነበር። 43% አርሰናል በፒኤስቪ ጨዋታ በግራ መስመር፣ 28% መሃል ለመሃል፣ 29% ደግሞ የቀይ መስመሩን ይዘው ነበር ያጠቁት። ስለዚህ የአርሰናል የመስመሮች መካከል የሚያደርጉት ማጥቃት በኑዋነሪ በኩል ያነሰ ሊመስላችሁ ይችላል። ነገር ግን የኑዋነሪ ወደ ኢንቨርትድ ፉልባክነት ሚና ወደ ኢንቨርትድ ሚናነት ሲመጣ በመስመሮች መካከል ቲምበር ወደፊት ገፋ ብሎ እንዲጫወት የሚያግዘው ይሆናል። ያ ውጤታማ አድርጎ የአርሰናል የመጀመሪያ ጎል የተገኘበት እንደሆነ የምታስታውሱ ነው። እንግዲህ ከሳካ ምን ይለያቸዋል፣ ምን አንድ ያደርጋቸዋል ብለን ከሳካ ጋር የሚያመሳሰላቸው ሳካም ይሄኛውም ተጫዋች ድሪብል አድርገው ተጫዋቾችን አንድ ለአንድ ማግኘት በጣም ይመቻቸዋል። ነገር ግን የኑዋነሪ ወደ ሃፍ ስፔሱ መሄድ እና በጣም የሚመቸው ሹት ማድረግ ነው። ይሄ የአጥቂ ሚና የሚመስል አይነት ነው የኑዋነሪ ወይም ደግሞ ወደ ሹት ቦታዎችን ማምጣት ይፈልጋል። ከዛ ሃፍ ስፔሱ ላይ ተጫዋቹ እንዳገኘው ደግሞ ድሪብል አድርጎ ሹት ለማድረግ ነው የሚዘጋጀው። የቡካዮ ሳካ ግን እውነተኛ የመስመር ተጫዋች ነው። መስመሩን የሚጠብቅልህ፣ መስመሩን ተመልሶ የሚከላከል፣ በመስመሮች መካከል እድሎችን ለመፍጠር የሚሞክር። ስለዚህ ለአርሰናል እንግዲህ ለማይክል አርቴታ ጥሩ ደስ የሚል ስቃይ ነው ማለት ትችላላችሁ። ሁለቱ ምርጥ ተጫዋቾችን በአንድ ቦታ ላይ ስታገኝ ያስፈላጊ የሆነ ነው። እንግዲህ ኦዴጋርድ የሚይዘው ቦታ ላይ ስታዩ አርሰናል ለምሳሌ ሳካ ከተሰለፈ ኦዴጋርድ ሃፍ ስፔሱ ላይ ሆነና ኦዴጋርድ ሹት መምታት የሚያስችል ቦታ ላይ በጣም መገኘት ያስችለዋል። አሁን ግን ሹት መምታት ቦታ ላይ ሳይሆን ከሃፍ ስፔሱ ጠጋ ብሎ የአጥቂ ሚናው ላይ ነው ኦዴጋርድ ብዙን ጊዜ ኳሶችን የሚያገኝ። እዛ ስፔሶች ላይ ደግሞ ከኑዋሪ ጋር አብረው ብዙ ስላልተጫወቱ ይሆን ሹት አድርጎ ጎሎችን ያስቆጠር አይደለም። ነገር ግን ይህ የፒኤስቪ ጨዋታው ላይ ጨመረም በፒኤስቪ ጨዋታ ላይ ሹት እያደረገ ጎል ሲያስቆጠር አይታችሁታል። ያ እንግዲህ ጥሩ ብቃቱ ነው ማለት የሚቻል ነው። እንግዲህ ሞሪኖ የሚለቃቸውን ቦታዎች ወደ አማካይ መስመር መጡ የሚለቃቸውን ቦታዎች በሚገርም ሁኔታ ኑዋነሪ አጥቂ የሚመስል ቦታ ላይ ታገኙታላችሁ። ሹት ማድረግ ስለሚችል አርሰናሎች ይህንን ተጫዋች በወሳኝ ቦታዎች ላይ የሚያገኙት ከሆነ ጎሎች እንዲያስቆጠር ድልን የሚፈጥር ይሆናል። ከዛ ውጭ ማንቸስተር ዩናይትዶች ኑዋነሪን ብቻውን ከተከላካይ ጋር ሊያገናኙት አይጠበቅም። ምክንያቱም በጣም አስቸጋሪ የሆኑ ሹቶችን ማድረግ የሚችል ነው። ስለዚህ ተከላካዮች ሽፋን እንዲሰጡት ማድረግ ነው። በማንቸስተር ዩናይትድ በኩልስ ምን ይጠበቃል ነው እንግዲህ ማንቸስተር ዩናይትድ ትልቁ ኃላፊነታቸው የሚሆነው ከአርሰናል ጋር በሚጫወቱበት ጊዜ ፕረስ ይደረጋሉ በቀላሉ በኋላ በሚመሰርቱበት ጊዜ በጣም የተቸገረ የኋላ መስመር ነው ያላቸው ከኋላ መስርተው መውጣት ላይ። ስለዚህ ያንን በሚገባ ማስወገድ ይጠበቅባቸዋል። እንግዲህ እግር ኳስ ወደ አርሰን ዌንገሩ እግር ኳስ የተመለሰ እስከሚመስል ድረስ የማይክል አርቴታ ጨዋታ በሚከላከልበት ወቅት 4-4-2 የሚመስል ፕረስ በሚያደርግበት ወቅት 4-2-4 የሚመስል ፕረስ ሲስተም ነው ያለው አርሰናል። ስለዚህ ያንን ተከትሎ የሩበን አሞሪም 3-4-3 ፕረስ ሲደረግ እንዴት መውጣት አለበት ነው። አንደኛው እንግዲህ ወይ ዴሊት ወይ ማጓየር የሚገቡ ከሆነ በጨዋታው ላይ የመሃል የኛው ከሶስቱ ተከላካዮች መሃል ያለው ከኦናና ጋር የሁለቱ መሃል ተከላካይ በመፍጠር የአርሰናልን ፕረስ መበተን መቻል ነው። ወደ ጎን ማለት ነው መዘርዘር እንዲቻል ማድረግ ነው። የአንደኛው አማራጭ ነው የሚሆነው። ነገር ግን ብዙን ጊዜ ይህንን ሲጠቀሙበት አይታይም። ከዛ ይልቅ እንዴት ነው የሚያደርጉት? በጥሩ ሂደቶች ባለፉት ጊዜያቶች ሩበን አሞሪም ያሳዩን ከ3-4-3 ፊት ያሉትን ስፔሶች ብሩኖ ፈርናንዴዝን ማንቸስተር ዩናይትድ ኳሱን በሚመሰረትበት ጊዜ በተለይ ደግሞ ማንቸስተር ዩናይትድ በኤፍኤ ካፑ አርሰናል ላይ እንግዲህ በቀይ ካርድ ወጥቶባቸው በፔናልቲ ባሸነፉበት ጨዋታ ላይ ብሩኖ ፈርናንዴዝን ወደ ኋላ መመለስ ከዛ ውጭ የአማካይ ክፍሉን ኡጋርቴን እና ሌሎችን ተጫዋቾች ወደፊት ጠጋ በማድረግ ኡጋርቴን፣ ዘርክዚና ጋርናቾን መሃል ላይ ማድረግና የማንቸስተር ዩናይትድ የአማካይ ተጫዋቾችን በማብዛት የአርሰናልን የአማካይ ክፍል ተጫዋቾች መዘርዘር መቻል ወይም ደግሞ መበተን መቻል ነው። እንግዲህ ፕረስ በምትደረግበት ጊዜ ሌላኛው አማራጭ ሁሌም የሚባለው ምንድነው የሶስተኛ ሰው ቦታ ማዘጋጀት ነው። ስለዚህ ማንቸስተር ዩናይትድ የደብሊው ቅርጽ የሚይዝ ይሆናል። ቡድኑ በሚገባ የአማካይ ክፍሉን የአርሰናልን የአማካይ ክፍል ፕረስ አድርገው ወደፊት በሚወጡበት ጊዜ የአርሰናልን የአማካይ ክፍል ተጋላጭ ለማድረግ ጆሹዋ ዘርክዚን አንደኛው
ብሩኖ ፈርናንዴዝ ለጆሹዋ ዘርክዚ እንዲሰጥ ማድረግና ሁለቱም መስመሮች ራስመስ ሆይሉንድ በአጥቂነት ከተሰለፈ ወይም ደግሞ ጋርናቾ ካሉ ሁለቱም መስመሮች እንዲሮጡ ማድረግ መፍጠር ይሆናል። ስለዚህ ብሩኖና ጆሹዋ ዘርክዚ ኳሱ በሚመሰረትበት ወቅት በጣም ወሳኝ ሚና የሚኖራቸው ይሆናል። ከዛው ማንቸስተር ዩናይትድ ሌላኛው አማራጭ የሚሆነው ረጃጅም ኳሶችን መስጠት ነው። ረጃጅም ሲባል በጣም ረጃጅም ሳይሆን ማቲያስ ደሊት ቀይ መስመር ላይ የሚያገኛቸውን ኳሶች ወደ ጋርናቾ ወደ ግራ መስመር ላይ ላለው የመስመር አጥቂው መላክ ነው። የአርሰናልን የመጀመሪያው ፕረስ ከፍተኛ ስለሚሆን የአርሰናል ኋላው ክፍሉ ክፍት ይሆናል። ስለዚህ ያንን ቦታዎች መጠቀም እንዲችሉ ማድረግ ነው። እንግዲህ ከቀኝ ወደ ግራ የማጥቃቱን የመቀየር ኢንቨርት የማድረግ ሚናዎችን መጠቀም ይችላሉ። ነገር ግን ወሳኝ የሚሆነው ዴሊት ነው ወይስ ማጓየር ነው በጨዋታው ላይ የሚሰለፈው የማንቸስተር ዩናይትድ የመሃል አማካኝ ቦታ ነው። እንግዲህ በፉላሙ ጨዋታ በግልጽ እንዳያችሁት ማንቸስተር ዩናይትድ ራስ ሲደረግ በቀላሉ እጅ የሚሰጥ ቡድን የሚመስል በቀላሉ ረጃጅም ኳሶችን የሚመታ ቡድን ነበር። ከዛ ትምህርት መውሰድ ማንቸስተር ዩናይትድ የሚጠበቅበት ይመስለኛል። አርሰናል ደግሞ ከፉላም የተሻለ ፕረስ ማድረግ ላይ ጥሩ ቡድን ነው። ስለዚህ ያንን መከላከል የሚጠበቅ ነው። ከዛ ውጭ እንግዲህ ወደ ኋላ ላለማፈግፈግ ደግሞ ጥረቶችን ማድረግ ነው። እንግዲህ አርሰናሎች በሚያጠቁበት ጊዜ የተሻለ ወደ ኋላ ማፈግፈግ የተሻለ ውጤቶችን በሎ ብሎክ መጫወት አርሰናል ላይ በካውንተር አታክ ውጤቶችን እንታመጣ ሊያስችል ይችላል። ነገር ግን በጨዋታው ላይ ያለ ሚናና እድሎችን የመፈጠር አቅም እየቀነሰ ሊመጣ ይችላል። ያም የሚጠበቅ ነው። ከዛ ውጭ በአሰላለፉ ላይ ሩበን አሞሪም ስንት ተጫዋቾችን ይቀይራሉ የሚለው ነው። እንግዲህ በሳምንቱ መጨረሻ ላይ ከባድ ጨዋታ በኦልድ ትራፎርድ በድጋሚ የሚካሄድ ይሆናል። ሪያል ሶሲዳድ የሚያስተናግዱ ይሆናል። ዩሮፓ ሊጉ የተሻለ እድል አለው ከፕሪሚየር ሊጉ። ስለዚህ የተሻሉ ተጫዋቾችን በዛም ለመጠቀምና በዚህኛው ጨዋታ የሆነ ያክል ቢያንስ ግማሹን ቡድን ማሳረፍ እንደሚያስብ ሩበን አሞሪም ተናግሯል። ያ እንግዲህ ሌላኛው ሁኔታ ነው የሚሆነው። በማጥቃት መስመሩ ላይ ራስመስ ሆይሉንድ ወይስ ቹዶቢ ማርቲን የሚለው ነው። እንግዲህ ቹዶቢ ማርቲን ወደ ማንቸስተር ዩናይትድ ካቀና በኋላ የመጀመሪያ ቋሚ አሰላለፉ የመጀመሪያ ጨዋታውን ሊያደርግ ይችላል ወይ እንግዲህ የሚጠበቅ ነው የሚሆነው። በአውሮፓ መድረክ ላይ አልተሳተፈም ነበር። ስለዚህ አንዱ ሊሆን ይችላል። ነገር ግን በኔ እይታ ሩበን አሞሪም ከሳሊባና ገብርኤል ማጋሌስ ጋር እንዲፋለም እድል ለዚህ ታዳጊ መስጠት ያለበት አይመስለኝም። ያን የምለው ለምንድን ነው ራስመስ ሆይሉንድ እንዲሰለፍና ተቀይሮ እንዲገባና ጨዋታዎችን ሪትሞችን እንዲያመጡ በጣም ያስፈልገዋል። እየተቀየረ እየገባ አሁንም መቀጠል ያለበት ይመስለኛል። ስለዚህ ሆይሉንድ ሆኖ የሚጀምር ከሆነ ግን አሁንም ሆይሉንድ ሩጫዎቹን ማስተካከል ይጠበቅበታል። ከጎል ጀርባ የሚሮጥበትን መንገድ ሹት ማድረግ ይጠበቅበታል። ሹቶችን እያደረገ አይደለም። እንግዲህ በዚህ ቡድን ውስጥ የአማካኝ ሚናውንም ከአጥቂ ያቀናጀ የሚገኘው ጆሹዋ ዘርክዚ ደግሞ ትክክለኛው ቦታ ላይ የመገኘት ኃላፊነት ይጠበቅበታል። ከዛ ውጭ አሊያንደር ጋርናቾ እና እንግዲህ ዲያጎ ዳሉት በሳምንቱ መጨረሻ ሲወቀሱ የነበሩበት ለራስመስ ሆይሉንድ ላይ ያላቸው እምነት ከጊዜ ወደ ጊዜ በጣም ቀንሷልና እድሎቹን ለራስመስ ሆይሉንድ ለመፍጠር የሚሄዱበትንና ለራስመስ ሆይሉንድ ኳሶችን አቃብለው ጎሎችን እንዲያስቆጥር ያደረጉት አይደለም። ያንን ማሻሻል ይጠበቅባቸዋል። ውድ አድማጮቻችን እንግዲህ እነዚህ ናቸው አራቱ ነጥቦች በማንቸስተር ዩናይትድም በአርሰናል በኩልም የጨዋታ ታክቲኮቹ የሚጠበቁት። ምን ትላላችሁ? ኮሜንት መስጫ ቦክስ ላይ አሳውቁኝ።